ሙቤ ሼህ ሁሱ ማሻአላ ማሻአላ አማን ናችሁ? ያ ሰላም ያ ሰላም። ሰላም ወይ? አልሐምዱሊላህ ሀቢቢ ተስማምተዋል። አንተ ማሻአላ ሀገር ቤት ተስማምተዋል። አልሐምዱሊላህ። እንዴት ነህ ሀቢቢ? አማን ነው? ረጃአተ ሲርቱ ሻበን እንዴ ወደኋላ ነው። እኛ ወደፊት እየሄድን ሸበት እያወጣን ይሄ እሱ ወደኋላ ይሄዳል። ኬፍ ሀዛ كلنا ايش السبب؟ ايش تستخدم ولا ماذا تاكل؟ هو ساكن الجو الحبش، الجو الاثيوبي. الان قلت الحقيقه. ايرونو لك ها نيتورك አየሩ ነው ማሻአላ ተስማምቶታል። ወላሂ አይ እንደዛ እኮ እንዴት ነው ታዲያ? በኋላ እኛ እሱ ብርድ ገደለን በብርድ ቤት ውስጥ አሁን የገባሁት ገና ጃኬት ብርድ በቃ በረዶ ብርድ አገሩ። እናንተ ጋር ሙቀት ማሻአላ። በጣም ብርድ። እኔ እኮ ኢትዮጵያ ገብቻለሁ። ኢትዮጵያ አሪፍ። ኢትዮጵያ አሁን ሰዓት በጣም አሪፍ ነው ማሻአላ። አሁን ነው በቃ ኢትዮጵያ ማለት አሁን ነው። ጃንዋሪ ፌብሩዋሪ ላይ በጣም ደስ የሚል ወይዘር ነው። ብርድ ነው አይደል አንተ ያለበት? እኛ ጋር ብርድ ነው ወላሂ ኃይለኛ ብርድ። ዛሬ ራሱ አሁን ነው የገባሁት፣ እስካሁን አልሞቀኝም። ይገርማል። ውጭ በቃ ከባድ ብርድ ነው። በዛ ላይ ደመና ነው ደግሞ ዝናብ የሚዘንብ። አሁን ብርድን ከበረዶ ጋር ዝናብ ነው የሚዘንበው። በጣም ኃይለኛ ነው እሱ ደግሞ በጣም ይበርዳል። እና አንተ ጋርስ ምን አዲስ ነገር አለ? እንዴት ነው? ማዘር ደህና ናቸው? ሁሉ ሰላም ነው? ሰላም ነው والله አልሐምዱሊላህ። ማሻአላ ማሻአላ። ኢንሻአላህ በቃ ዱባይ ተሰናበትካት خلاص? ዱባይ በቃኛ 5 ዓመት 5 ዓመት ብዙ ነው። በጣም እኛ ምን እንበል 35 ዓመታችንን ሰው ሀገር ላይ 35 ዓመታችን ምን እንበል። ያው አልሐምዱሊላህ። ቁል ለሁ ተዘወጅ። እሺ ኢንሻአላህ ኡስታዝ እላለሁ። መልእክት አሰያ ከኡስታዝ ነው ይሄ መልእክት ደርሷል። ቁል ለሁ ተዘወጅ ይላል ኡስታዝ። ኢንሻአላህ ኢብን መያን هو لسه شاب ما شاء الله. ኢንሻአላህ ብትዘወጅ ኢንሻአላህ ያኔማ እኔ እመጣለሁ። ያኔማ እኔ እሄዳለሁ። እንዴ እንደምን ብዬ አንድም ሱፍ ይዤ እሄዳለሁ። ማሻአላህ። እና ምን አዲስ ነገር አለ? እንግዲህ ሰሞኑን አንድ ወንድማችን የሆነ ቪዲዮ ለቆ ነበር፣ አይተዋል? እየሞከርኩ ነው የሚል ወላሂ አላየሁትም፣ ግን ፎቶ ፖስተው እየሞከርኩ ነው ምናምን የሚል ፖስተው አየሁ። ማለት ነው ማለት ቪዲዮ ላይ ምን መሰለ በል መልክቱ፣ ልክ እሱ ከቤቱ ሲወጣ በር ላይ ያው የቤቱ አከራይ በር ላይ ቁጭ ብሎ ይጠብቀዋል። የቤት ኪራይ እኮ ደርሶብሃል እስካሁን አልከፈልክም ምናምን ይለዋል። እናቴ ነግረኛለች ሲለው እየሞከርኩ ነው አታይም? እና እጁ ላይ ምን ይዘዋል? እጁ ላይ እንደዚህ ቦርሳ ይዞ ነበር። ቦርሳ ውስጥ ሌፕቶፕ አለው እና ያችን ሌፕቶፕ ያወጣና ይኸው ይሄ እኮ የልጆች ጌም እንትን የሚሉበት ነው። አሁን በቃ ያ እሱን ለመሸጥ ለቤት ኪራይ ለመክፈል ሂዶ ሊሸጥ ነውና ማለት አሁን ላይ ያለ ሰው ስራ የለም፣ አህዋሉ ትንሽ ይከብዳል ለማለት ነው። ያ ሜሴጁ ነውና አብዛኞቹ ደግሞ የብዙዎችን ቤት ነው ያንኳኳው ምናምን እያሉ ነውና ብዙ ሰው በዚህ ዙሪያ ላይ ያው እንትን እያሉ ነው። ግን ያው ሁሉ የራሱ አላህ እንግዲህ የጻፈለት ርዝቅ አለው አይደል? እና አላህ ነው እንግዲህ የሚያበላ የሚያጠጣን የሚያኖረን። እንግዲህ አልሐምዱሊላህ ማለት ነው። አላ ኩል ሐል ዱንያ ላይ ፈተናናን ሁላችን እንፈተናለን በተለያየ። አላህ ደግሞ በልጆቻችሁ በምናችሁ እንፈተናናል ብሎናል። ሼህ ኡስታዝ እያሉ እኛ እዚህ ጋር መናገር አንችልም። ከባድ ነው።
ላይፍ በዚህ ጊዜ ግን ሁሱ ለምን ለሌላው እንደ ምክር እንዲሆን አሁን ብዙ አብዛኛው ሰው ማለት ከሀገር ለቆ ወደ ውጭ እየሄደ ነው። አንተ ግን ከውጭ ደግሞ በቃኝ ብለ ወደ ሀገር እየተመለስክ ነው። እንደው ለሌላው ነሲሃ ምን ትለዋለህ? ሙምኪን ለእነሱም ይጠቅማቸው ይሆናል፣ ለእኛም ለእኔም። ምን በምን ጉዳይ? አሁን ብዙችን ሁላችን ወደ ሀገር መመለስ እንፈልጋለን። እንደኛ አሁን ዲያስፖራ ውጭ አለን ብዙ ነገር። አሁን ብመለስ ይሄን ነገር ብሞክር ይሳካል አይሳካም ብለን ውስጣችን ሁሉ ያስባል። ብዙ እህቶቻችን አሁን አረብ ሀገር ላይ 10 ዓመት 12 ዓመት የኖሩ አሉ። ለቤተሰብ ሲያግዙ ነገ እያሉ እዛም የቆዩ እዛም መመለስ የማይፈልጉም አሉ። አሁን አንዳንድ እህቶቻችን ለምን አትመለሱም? ምን ይዤ ነው መመለሰው ብለው እንትን አሉ። ምን ትመክራለን? አሁን እንደዛ ነገር ይሄ ውስጡ ላይ ሸክ የሚኖርበት ሰው አለ። ነገ ላይሳካ ይችላል፣ ነገ ላይሆን ይችላል፣ በኋላ ደግሞ ተመልሼ እንደገና ልሰደድ ነው ምናምን የሚል ሰው አለ እና ቻርጀር ሊዘጋ ነው። ቆይ ቻርጀር እሺ። እና ስደት ላይ ያላችሁ ሰዎች በመጀመሪያ ቤተሰቦቻችሁን እያስተዳደራላችሁ ያላችሁ በጣም ጀግኖች ናቸው። በጣም ጀግኖች ናችሁ እና በዚያ ነገር ላይ ከአላህ ስብሐነሁ ወተዓላ ዘንድ ምንዳን ታገኙበታላችሁ። ማንኛውም ለቤተሰቦቻቸው የምታደርጉት ወጭ በጣም ትልቅ ምንዳ አለው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነከ ለን ቱንፊቀ ነፈቀተን ዐላ አህሊክ ኢላ ኡጅርተ ዐለይሃ አሉ። አንተ ለቤተሰቦችህ ምንም አይነትን ወጪ አታደርግም በዚያ ላይ የተመነዳህ ቢሆን እንጂ ብለው ተናገሩ። ለቤተሰቦቻችሁ የምታደርጉት እንትን ወጪ በጣም ትልቅ ምንዳ አለው። በተለይ ደግሞ ለእናቶችና ለአባቶቻችሁ ሲሆን ምንዳው ጀነት ነው። ነቢ ሰለላሁ ዐለይሂ ወሰለም አልዋሊዱ አውሰጡ አብዋብል ጀና አሉ። ወላጆች የመካከለኛው የገነት በሮች ናቸው ብለዋል። ያ ማለት ለእነርሱ መልካም ብትውሉ የገነትን በር እየከፈታችሁ ነው፣ ወደ ገነት እየገባችሁ ነው። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ወጣት ልጅ መጣና ጂሃድ እየመለመሉ እያለ ሰዎችን ያ ረሱላላህ ኢዘን ሊ አን ኡጃሂደ ፊ ሰቢሊላህ አላቸው። አንተ የአላህ መልክተኛ ሆይ በአላህ መንገድ ላይ ጂሃድ እንዳደርግ ይፍቀዱልኝ አላቸው። ልጁ ሲያዩት ወጣት ነው። አለከ ዋሊድ አሉት። እናት አለችህ አሉት። ነዓም አላቸው። አዎ እናት አለችኝ አለ። ኢዝሀብ ፈጃሂድ ፊሃ ፈኢነል ጀነተ ተሕተ ቀደመይሃ አሉት። ሂድና ተመልሰህ ለእናትህ መልካም በመዋል ጂሃድ አድርግ፣ ጀነት ከእናትህ እግር ስር አለችና አሉት። እዚህም ጀነት ፈልገህ ነው አይደል የመጣኸው? እዛ ሄድና እናትህ ስር ትልቁ ጀነት አለ አሉት። አያችሁ። ስለዚህ በጦር ሜዳ ላይ ከሚደረገው ጂሃድ ይልቅ እናትና አባቶቻችሁን ህይወታቸውን ለመታደግ ብላችሁ ለእነርሱ የምታደርጉት መካደም የበለጠ ጂሃድ እንደሆነ ከዚህ ትረዳላችሁ ማለት ነው። ገብታችሁ አለ አይደል? እና ይህ ነው መልእክቱ ደርሷል። ማሻአላህ ጀዛከላ ኸይር ሐቢቢ፣ በጣም ነው የምናመሰግነው። እና በተረፈ ሁሱ ረመዳን ላይ እንዴት ነው አሁን ማለት አንተን መስማት የሚፈልጉ ሰዎች ካሉ ተራዊህ አንተ የምታሰግድበት መስጂድ አለ? በዚህ አጋጣሚ ረመዳን ላይ ከመጣን እንኳን ማለት ነው አለ ፉርሳ ይኖረናል ከአንተ ጋር አንድ መስጂድ ውስጥ ለመስገድ ተራዊህ ምናምን ታሰግዳለህ? ረመዳን ዘንድሮ በደጋን መስጂድ ወሎ ደጋን ኢንሻአላህ። ደጋን የሚባለው ከኮምቦልቻ ወደ ባቲ መካከል ላይ የምትገኝ ትንሽ ሀገር ነች። ኦኬ ደጋን የምትባል ትንሽ የፉል ሳህን የምታከል ሀገር አለች። ሙባረክ የኛ ሀገር ነው። ማሻአላህ አይ ጥሩ ነው። ኢንሻአላህ እንመጣለን። ጀማው ሰምታችኋል እንግዲህ ኢትዮጵያ ላይ ሆናችሁ የሁሱን ድምፅ ኢንሻአላህ። እኔ እንግዲህ ሁሱ ወላሂ ድምፅህ ናፍቆኛል። በተለይ ይሄ በሱዳኒ የምትቀረው ቁርአን ማሻአላህ እኔ በጣም ነው የምወደው። የሱዳን አቀራር ደስ አይላችሁም? ይሁስ ኢንሻአላህ የሆነ ነገር እንኳን ትቀራንናለህ ዛሬ
ቁርአን ንቅራ። አዎ የሆነ እንዴ ታዲያስ ቢስሚላህ ይህን ማድል ተገኝቶ እምቢ አንልም። ቢስሚላህ ቢስሚላህ ራሕማን ራሒም قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون በቃ ደክሞኛል። ማሻአላህ ጀዛከላህ ኸይር ጀዛከላህ ኸይር። ያ ሰላም። ያው አሁን ረመዳን እየመጣ ነው። ኢንሻአላህ በደንብ እንቀራለን። ኢንሻአላህ 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 ሐቢቢ ወላሂ በጣም ስላገኘው ደስ ብሎኛል። ኢንሻአላህ ወይኔም እመጣለሁ፣ እንገናኛለን። ካልሆነም ያው ረመዳን ላይ ዑምራ ከሄድክም እዛ እንገናኝ ይሆናል ኢንሻአላህ። መርሐባ ኦኬ ሐቢቢ። በተረፈ ተዕምርኒ ፊ ሸይ الله لا والله بالدعاء 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 حتى انت لا تنساني في دعائك ان شاء الله. ان شاء الله ان شاء الله جزاك الله خير سلاقنا በጣም ደስ ብሎኛል። እኔም ደስ ብሎኛል ከስንት ጊዜ በኋላ ያው አንተ አገር ገባ እንግዲህ አሁንማ ትንሽ ሰዓታችን እንትን ስለሚል ኢንሻአላህ እንገናኛለን ሐቢቢ። በተረፈ ተዕምርኒ ፊ አይ ሸይ ኢንሻአላህ في اي وقت እንግዲህ ያው ታቃሌት እንደምታገኝ ኢንሻአላህ። طيب حبيبي السلام عليكم ኢንሻአላህ ሀገር ሰላም በል ኢንሻአላህ። جزاك الله خير بارك الله فيك. مرحبا السلام عليكم. واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك. ايش شفت كذا
يا سلام يا سلام يا سلام. በጣም ወላሂ ላዚም انت اللي فات الله هتسبوت ቁጥር ምናምን አይደለም እንትና መገን ሁሴን ብዬ ነው የከፈኩት። መገን ሁሴን ነው። መገን ሁሴን ብለህ ጻፍ። መገን ስለሚገርም ነው እንደው ጉሮ ነው የገርምኝ እንደሆነ ዱንያ ወደ ገርምኝ እንደው ጉሮ አለ ወደ ብርሱር ጉሮ አለ ወደ قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا لما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا له من رحمتنا والله بقى بنت لكفتنا واذكر في الكتاب موسى أكيد تسلال كنا ولا يوسف ذلك فذاك الله ما قال شيء واذكر في الكتاب موسى إنه كان مخلصا أشيو جوابها كفت الله እሺ ልጆች እስካሁን እየሰሙህ ኑርሴን እየሰማህ ነበር። ኑርሴን እየሰማህ ነበር። እሺ አድሚኖች ካላችሁ ሰው ማስገባት ትችላላችሁ። ወሶ ምክር ያስፈልገኛል ሰለምቴ ነኝ። ስለ ዲና ተማር። ወላሂ እንጃ እዛ ነው እንዴ? እሺ ይሰማችኋል ልጆች? اسمع الكلام ولا؟ السلام عليكم أستاذ. وعليكم السلام. عند ሶስት ጥያቄዎች ነበሩ። እሺ ጥያቄ ምንድን ነው? እሺ አንደኛ በሐዲስ ጉዳይ ነውና ሰነድ ማለት ምን ማለት ነው? ሰነድ በሐዲስ ዘጋቢና በነቢያችን ሰለላሁ ዐለይሂ ወሰለም መካከል ያሉት ሪጃሎች ማለት ነው። ለምሳሌ ቡኻሪ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ያሉት እነዛ ሪጃሎችን አስመልክተው ነው ሰነዶች።
እሺ ሳላ ተቆረጠ እንደ ልጆች ጥያቄ ከሌላችሁ ባትልኩ ልጆች። እሺ ሰላም አለይኩም። يلا انزل تحت ሀዲሶች وعليكم السلام ላይ አሁን ها يوم تناقر سمعت. لا نقبة لك لا لا شيء عبد الله راري فوتو يدرك لك لك لا لا نقبة يا مهتم ايش يسمعنا ኡስታዝ እኔ ልጠይቅ? يبدأ ايش ጠይቂ? እሺ ሪባ ማለት የሆነ ጊዜ የወለድ ገንዘብ ቤት ተጠቅመው ነበር ማለት ነው። እና እሱን አሁን ማለት ተውብተናል ልክ እንዳልሆነ ምናምን ገብቶኛል። እና አሁን ሳንቲሙን እንዴት ነው ማድረግ የምችለው? ለድሆች ሰደቃ መስጠት ስላለፈው ተውበት ማድረግ ነው። ኦኬ ችግር የለውም ማለት ነው። እንትን ለሙስሊም ምናምን አይሰጥም ምናምን ሲሉኝ እኮ አወዛግቦኝ ነበር። ችግር የለም ዝም በያቸው። ወይ ለመንገድ ስራ ወይ ለሆነ ነገር ምናምን ስጫ አሉ። በዑለሞች መካከል ሁለት ሀሳብ አለ። አንደኛው ለልማት እየዋለ ያሉ ዑለሞች አሉ። ሌሎች ደግሞ ለተቸገሩ ድሃዎች ቢሰጥም ችግር የለውም ብለው ተናገሩ አሉ። ስለዚህ በጣም የተባሰበት ለተቸገሩ ሰዎች ችግር የለውም። እሺ መልስ ስጥ እንጂ ጋሾ ሰው እና እየላኩልህ ነው። የአብደላ ሀረሪ ፎቶ ያደረከው ልጅ ና ግባና እዚህ ጋር አውራ። ትልቁ ላይ ያደርግሃለሁ ታወራለህ። يلا تعال تعال عايش እሺ ልቀጥል? ናግባ እንጂ ሲለግባ እንጂ። እሺ ጠይቂ ቀጥል። ዱዓ ስናደርግ ማለት ነው ለምሳሌ አንድ የጠይቀነው ሶብር ማድረጉ ነው የሚሻለው ወይም ሁልጊዜ መጠየቁ? ሁልጊዜ መጠየቁ። አላህ ስብሐነ ወተዓላ ችክ ብሎ የሚለምነውን ባሪያውን ይወዳል። አላሁ የግደቡ ኢን ተረክተ ሱአለሁ ወቡነየ አደሙ ሒነ ዩስአሉ የግደቡ። አውጣልኝ ንገረኝና ወዴት ምዕራፍ ስንት? መጽሐፍህ በምን ቋንቋ ነበር የተጻፈው መጀመሪያ? ጆሽ ሌላ ነገር ውስጥ አትግባ። ለምን አታወጣልኝ? ንገረኝ። ይኸውልህ ተዘጋጅቻለሁ። ሙስሊም ነው ትክክለኛ ማለት ቢሆን መጽሐፍህ በምን ቋንቋ ነው የተጻፈው መጀመሪያ እለዋለሁ። ሌላ ነገር ውስጥ አትግባ። ምንድነው ሌላ ነገር ውስጥ አትግባ? መጽሐፍ እኔ በአማርኛ ነው እያነበብኩ ያለሁት። እኔ በአማርኛ የማነባው አለ። በአማርኛ አልነግረኝም። በምን ቋንቋ ታነባለህ ብዬ አልጠየቅኩህም። መጽሐፍህ መጀመሪያ በምን ቋንቋ ነበር የተጻፈው? እኔ በምን ቋንቋ ነው ቁርአን የተጻፈው ብትለኝ በአረበኛ አለቀ፣ ግልጽ ነው። በምን ቋንቋ ነበር መጽሐፍህ የተጻፈው? በግሪክ ተጽፏል፣ በዕብራይስጥ ተጽፏል። በጣም ጥሩ ጎበዝ ልጅ እሱ ነው። ስለዚህ አሁን ብሉይ ኪዳን በምን ቋንቋ? በዕብራይስጥ ተጽፏል። ይሄን ያውቃል። አሁን የዕብራይስጡን ገብተህ ምዕራፍና ቁጥር እንሰጥሃለን። ቀጥታ ያንን ወደ አማርኛ ትቀይረዋለህ። እሺ እና ትልቁ ላይ እናድርገህ መክፈት ትችላለህ። በአማርኛ ላይ እኮ በአማርኛ እንቀይረዋለን። የአማርኛው ላይ ያለ የለም። የመጀመሪያ እናት ቋንቋው ያንን አትክፈቱብኝ አለ። ተመልከቱ። ታዲያስ ተተርጉሞ የተሰጠኝ የአማርኛ አትክፈቱብኝ እኔ በዕብራይስጡን የተጻፈው ብለህናል። አሁን የዕብራይስጡን ታደርጋለህ፣ ትከፍታለህ። ምዕራፍና ቁጥር ብቻ እሰጥሃለሁ። በራስህ እጅ እስልምና ትክክለኛ ሃይማኖት ነው የሚለው እንድታወጣ አድርገህ ነው። ያላ ክፈት። ትልቁ ላይ ነህ። መዝሙረ ዳዊት ሁሱ የሰማይ እከፍታለሁ። ሰማይ ሁሱ ሰማይ አውጣ። ዕብራይስጡ አማርኛ ያለኝ ዕብራይስጡን አንተ አውጣው። ሰማይ ቆይ ሰማይ ይሰማል፣ ይሰማል ሁሱ
አዎ ይሰማል አስወጣኝ አለ ይሰማል በደንብ ይሰማል። እሺ አሁን ቁርአን መጀመሪያ የጻፈው በአረብኛ ነው አይደለ? አይደለ ወንድሜ? በአረበኛ ነው እኮ። ስለዚህ አረብኛው በእንግሊዝኛ ቢተረጎም ሌላ ወይም በአማርኛ ቢተረጎም ሌላ ተቃራኒ ፍቻ አይሰጥም አይደለ? ሰዎች የተሳሳተ አድርገው ሊተረጉሙ ይችላሉ። በጣም ጥሩ መጣ። አሁን አሁን በሰዎች በተሳሳተ አድርገው ሊተረጉሙ አንተ ብታው አሁን ሊተረጉሙ እሱን አይደለም ቃሉን ነው ሰዎች በተሳሳተ አድርገው ሊተረጉሙ ይችላሉ። ስለዚህ እኔ ምን አደርጋለሁ እዛኔ ቀጥታ ወደ አረበኛ ወደ እሻደው ቀጥታ ምን አደርጋለሁ እዛኔ ወደ አረበኛ ወደ ዋናው መለስና ያንን ወደ አማርኛ ቀይሬ እረዳለሁ ማለት ነው። አሁንም አንተ ቀጥታ የዕብራይስጡን የመጀመሪያ የተጻፈበትን ቋንቋ በዕብራይስጥ ነው ብለሃል። የዕብራይስጡን ምዕራፍና ቁጥር እንነግርህና ቀጥታ ወደ አማርኛ ቀይረህ ማየት። እኛ ምንም የምናደርገው የለም። ምዕራፍና ቁጥር ለአንተ መስጠት ለምን አልነግረኝም? ይኸው በአማርኛ እኮ ይዣለሁ ወንድሜ፣ በአማርኛ እኮ ይዣለሁ። መዝሙር አማርኛ ላይ እንደዛ አይልም ነው። ህፃን ልጅ አይደለህም፣ ትልቅ ሰው እኮ ለምን ታደክመናለህ? ምዕራፍና ቁጥር እንስጥህና በዕብራይስጥ ነው የተጻፈው እሱ ላይ ሂድና ከፍተህ ወደ አማርኛ ገልብጠው። እኔ በአማርኛ ነው መጽሐፍ ቅዱስ ያለኝ ወንድሜ፣ በዕብራይስጥ የለኝም። ምንም ማድረግ አይቻልም። ግን በአማርኛ ትርጉም የምታገኝበትን መንገድ እና ዕብራይስጥ የምታገኝበትን መንገድ በቃ ክፈት ስልክህን። የዕብራይስጡ እንዴት እንደምታገኝ መጽሐፍ ቅዱስን ከኦሪት ዘፍጥረት ጀምሮ ያንን እናሳየህ። ክፈተው። ከፍቼዋለሁ። ቪዲዮ አድርገው። ምንድን ነው የከፈትከው? እሺ ቆይ ልቀይርልህ እና ከፈተው እንጂ ቪዲዮውን። እሺ እምቢ እያለኝ ነው። ቆይ ይቅርታ ወንድሜ፣ እምቢ እያለኝ ነው እንዴ። ይክፈት ወንድሜ፣ እምቢ እያለኝ ነው። ቆይ በአንተ አሳይ ወይ ቪዲዮን ክፈተውና እናሳይሃለን። እኔ አላሳይህም፣ ምክንያቱም እንዳሁን ባሳየው እንደሚክድ ስለማወቅ በራስህ እጅ እንድታሳይ ላድርግህ ነው። ትልቁ ላይ ነህ፣ ክፈተው። ሁለት ልጆች ናቸው አብራቸው ያላችሁት። ስልኩን ተቀበለውና ክፈት አንድ ጊዜ። የላ እምቢ እያለኝ ነው ወንድሜ። ቆይ እምቢ እያለኝ ነው ወንድሜ። እሺ በቃ አንድ ረመዳን አንተ መክፈት ትችላለህ። ክፈትለት አንድ ጊዜ በቃ ረመዳን ይከፍትልሃል። እሺ አሁን ከመጀመሪያው ጀምረህ የዕብራይስጥን ከፍተህ ያሳየው። እሺ ረመዳን ክፈትለት አንድ ጊዜ። እንትን ላይ ምንድን ነው መዝሙረ ዳዊት ላይ ያለውን ሙስሊም ትክክለኛ ሃይማኖት ነው የሚለውን ቃል በቃል አሳየው።
ካሜራ ክፍት ነው ግን ወደ እኔ የምታየው ካሜራ እሺ፣ እሱን አውጣለት። እሺ፣ ወደ አማርኛ ቀይርለት። እሺ፣ ችግር የለውም። ይኸውና እዚህ ጋር ተመልከት። እሺ፣ ማነህ? ጆሽ አለ? ጆሽ መጀመሪያ አማርኛውን መልስ አድርገህ አንድ የአማርኛውን መልሰህ መጀመሪያ ያሳየው። አንድ ጊዜ ለእግዚአብሔር ተገዙ ይላል ጥቅሱ ላይ ቃሉ ላይ ማለት ነው። ለእግዚአብሔር መገዛት ደግሞ ለሁሉም ነቢያት የታዘዙበት ትእዛዝ ነው አይደል ጆሽ? ጆሽ እኔ ጋር ነህ? እንዴት ነህ? ለእግዚአብሔር መገዛት ሁሉም ነቢያት የታዘዘበት ትእዛዝ ነው አይደለ? ለእግዚአብሔር ተገዙ ተብሎ ታዘዋል። እዛ ጋር ጆሽ ማነው? መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ከእኛ ጋር ነህ ወይ? የተሰማ አይደለም? ኦኬ እና አረስ ምንድን ነው አይሰማም? በጣም እንትን ይላል። ይኸውልህ አንዴ አሳየው። በቃ አስምርለትና እሷን ያን አንዴ ወደ አማርኛ ቀይረው፣ ወደ አማርኛ ቀይረው። እስርህ ላይ ያለ ወደ አማርኛ ቀይረው። እዛው ላይ ያለ አትችልም መቀየር። ረመዳን አይቀየርም መሰለኝ። እኔ እንትን ምናልባት በቃ አንድ ጊዜ ላስነብሽ። እኔ ደግሞ ትልቁ ላይ መሆን አልችልም። እንዴት ነው ኔትወርክ በጣም ደካማ ነው አለ። ልጆች ሰማቸዋል እናንተ? እንዴት ነው? እሺ ቤት አድርጉት። ማን ጋር ነው የሚረብሽ ድምፅ ያለው? ሃሎ፣ ማን ጋር ነው የሚረብሽ ድምፅ ያለው? አንድ ቤት አድርጉ ልጆች። እሺ መዝሙር ማን ነው? እሺ እዚህ ጋር ኢዮብ ላይ እንግባ። ከኔ ጋር ናችሁ? ኢዮብ አለ? ማነህ? ጆሽ አለ? ጆሽ አለ ወይ? እስኪ ካለ አረጋግጥልን። ያውልህ አላችሁ? እሺ ሌሎች አላችሁ? ይሰማችኋል? ከተሰማችሁ ንገሩኝ። ለእናንተ ሰጥቻችሁ ልለፍ። ይሰማል? تسمع كلامي ولا لا؟ እሺ ከተሰማችሁ ክርስቲያኖች እዚህ ጋር ተከታተሉ። ይሄ ምን ይላል? እዚህ ጋር እስቲ መጀመሪያ ሳትጀምር እንትን ልበል እስቲ አንዴ አዳምጠኝ። አይሰማም? ሳትጀምር በፊት ይሰማል? ይኸውልህ ይሰማችኋል ልጆች? እስኪ ምን ታድርጉ? ልንገርና ትቀጥላለህ። አንዴ አስጨርሰኝ። እሺ ምንድን ነው? ቀጥል። ያመጣው መጽሐፍ ዕብራይስጥ ነው አይደለ? በቃ በዚህ ላይ ማውራት ፈልገህ ነው? አይ ማውራት ፈልጌ ሳይሆን አንድ ሀሳብ ብቻ ልሰጥህ ፈልጌ ነው። ከዛ ታወራለህ። ነው ሀሳብ ሳትሰጠኝ በዚሁ ላይ እንድናወራ ትፈልጋለህ? መጀመሪያ ማውራ እኮ መጀመሪያ መጽሐፉን የምቀበለው ሲሆን መጀመሪያ ዕብራይስጥ ብለህ የመጣኸው መጽሐፍ እኛ የምንጠቀምበት መጽሐፍ ግዕዙ ወይም አማርኛ መጽሐፍ ቅዱስ ላይ ካገኘ ፊስ ኦኬ። ከዛ በዘለለ በዓለም ላይ ከፈትና እንትን አሳየና
በጣም ጥሩ። ና ያንተን ከፍተህ አሳየን። ዕብራይስጥን ሂድ፣ ትልቁ ላይ ነው። ያላ እፍተህ የነገርኩህ እኮ ነው ያለሁት። ዕብራይስጥ ይላል እየነገርከኝ ሳይሆን ያንተን ዕብራይስጥን አውጣ። ና መጀመሪያ ዕብራይስጥን ያንተን አሳየን። ስለዚህ እሺ ዕብራይስጥን ያንተን አውጣ። ትልቁ ላይ ነው። ወሬውን ተው፣ ወሬውን ተው። ዕብራይስጥን አውጣ። ትልቁ ላይ ነው። ለምንድን ነው የማውቀው? በአባቶች ተተርጉሞልኝ አማርኛ መጽሐፍ ቅዱስ አለኝ እኮ እያልኩ ነው። ስማኝ እንጂ ምን ሆነን ነው? ምኑ ነው የተተረጎመልህ? ምኑ ነው የተተረጎመልህ? ለምንድን ነው ማለት በምረዳው ቋንቋ ነው። እኔ ዕብራይስጥ እችላለሁ እንዴ? ምንድን ነው? ምኑ ነው የተተረጎመልህ? መጽሐፍ ቅዱሱ ተተረጎመልኝ በአማርኛ። የትኛው መጽሐፍ ቅዱስ? የትኛው መጽሐፍ ቅዱስ? ስንት መጽሐፍ ቅዱስ ነው? ስንት መጽሐፍ ቅዱስ ነው ያለ? አንድ እኮ ነው ያለን። ስንት ነው ሳይሆን የትኛው ነው ያልኩት። የትኛው የሚባል የለም። መጽሐፍ ቅዱስ አንድ ነው። ስንት የትኛው ሀለ ሮቦቶሪ መጽሐፍ ቅዱስ በምን ቋንቋ ነበር የተጻፈው? መጀመሪያ እኮ እያወራህ እኮ ነው። እንዳላ ታድርግ እንጂ ለቀምና ነው። በምን የሚጻፍ በምን እያልኩ ምን ነበር መጽሐፍ ቅዱስ መጀመሪያ የተጻፈበት ቋንቋ ምንድን ነው? በሂብሩ። የት አለ ያ ሂብሩ? ጠፍቷል። ብራዘርዬ እሱን እኛ እኮ ኖረም አልኖረም በአሁኑ ሰዓት በምናውቀው ቋንቋ ተተርጉሞልን ይዘናል። ስለሱ አይደለም አሁን የምናወራው። የምናወራት ያለበት ከቻል መልስ አይሆንም። ጠፍቷል ወይንስ አለ? ጠፍቷል ወይንስ አለ? ያ ሂብሩ ለምንድን ነው የሚጠፋው? ለምንድን ነው የሚጠፋው? ተተረጎመ። የት አለ ሂብሩ? የት አለ? የት አለ ሂብሩ? እሺ እኔም አልችልም። የሚችል ሰው ይጠቀምበታል። እኔ እኮ አልችልም እያልኩ ነው። ስለዚህ የለህም ማለት ነው። መጽሐፉ የላችሁም ማለት ነው። መጽሐፉ የለህም። እኔ የለኝም ማለት ነው። መጽሐፋችሁ የለኝም ማለት ነው። ኧረ ወይ እንደዛ አትበል። እኔ የለኝም ማለት ነው። ይዘህ ትመጣለህ ያለ መጽሐፍ ያን መጽሐፍ ይዘህ ትመጣለህ ወይ? ለመወያየት ከፈለክ ለምንድን ነው ጆሞ መጣ ነው እንዴ? ምን ማለት ነው? እና ያን መጽሐፍ አይደለም ይኸውልህ፣ ለምንድን ነው ጆሞ መጣ ነው እያልኩ ያለሁት። መጀመሪያ የሚመጣበት ምክንያት ምንድን ነው? አዳምጥኝ እስቲ። እንድትወያይ ዘንድ እስቲ የሚመጣበት ምክንያት ምንድን ነው? መጀመሪያ እንድትወያይ ለመወያየት ነው አይደል የመጣኸው? መወያይ ታዲያ አማርኛ ቋንቋ አይደለም? አማርኛ መጽሐፍ ቅዱስ አነሰህ ለአንተ ቋንቋ አይደለም? የኛ የምንጠቅበት እሱ አይደለም? መጽሐፍ ቅዱስ አይደለም ማሱ እጅህ ላይ ያለው መጽሐፍ ቅዱስ አይባልም። ተሳስተሃል። እኛ መጽሐፍ ቅዱስ ብለን እንዳንተ መስሎ በአንተ አይተኸው ነው። እኛ መጽሐፍ ቅዱስ ነው። ኦኬ እኛ ቋንቋ አይደለም መጽሐፍ ቅዱስ ሳይሆን እሱ ትርጉም ብለው መጀመሪያ ላይ ጽፈውልሃል። መጽሐፍህን እንኳን ገልጠህ አንብበህ አታውቅም አይደል? እኛ ትርጉሙም እኮ እኛ እኮ ቋንቋ በከሌ ቋንቋ የመጣ ነው። እኛ እንደኛ አንተ ተሰማይ ወርደ ብለን አናምን። ስለ ቋንቋ አይደለም ጥያቄ፣ ስለ ቋንቋ ሳይሆን ጥያቄ እጅህ ላይ ያለው መጽሐፍ ቅዱስ ሳይሆን ተተርጉሞ የተሰጠህ የሆነ ቃል ነው። እሱ ገብቶሃል አይደለ? መጽሐፍ ቅዱስ የምትለው በራሱ በነዛ ነቢያቶች ሲናገሩበት የነበረው ቋንቋ በራሳቸው ቃል የወረደ ሲሆን ጊዜ አሁን ስለ ጉራጌና ስለ አማርኛ አይደለም ዘለቀ። ስማኝ እስቲ አንዴ እንዳልሰማህ አታድርግ፣ እየሰማህ እኮ ነው። ስለዚህ መጀመሪያ የተጻፈበት መጽሐፉ የራሱ የተጻፈበት መጽሐፉ ነቢያቶች የተናገሩበት መጽሐፍ የለህም ማለት ነው አይደለ? እኔ የለኝም፣ ግን ቤተክርስቲያን አለ። እኔ የለኝም። አዎ በጣም ጥሩ። ስለዚህ ስለማልችል ለምን ሌላ ክርስቲያን አነከናኝ? ለምን አሳየው እስኪ ወሱ አሳየው ሙስሊም ነው ያሳየው ሙስሊሞች አልሐምዱሊላህ በሉ። ለምን ታውቃላችሁ? ቆይ አንዴ ታሳየዋለህ። ጌቾ አንተ ጋር አለ ዕብራይስጡ አለ አየው አይደለ? እንደዚህ ነው የሚባለው። ጌቾ አሁን አለው መጽሐፉ። ሂድና ጌቾ ዕብራይስጡን አንዳውጣለት ትልቁ ላይ ነው። እሺ ስንት ነው? ይሄድ ቶስቲ አሁን እሱ ሊያወጣ ነው። ይሄ እንትን አውጣለት መጽሐፉን ክፈታ አንዴ። እንደዚህ አይነታማ እንዴ የሶሻል ሚዲያ ተመቻችሁ። እሺ አንተ በል በአንድ የመጽሐፍ ቅዱስን ያወጣልህና ታየዋለህ። እሺ ጓደኛ ነው፣ የእምነት ጓደኛ ነው። ከየትኛው ቤተ እምነት ነህ? ሻፌ? ኧረ መጀመሪያ ቤተ እምነት ኦርቶዶክስ ነኝ። ምን ኦርቶዶክስ ነህ? ኦርቶዶክስ። እሺ ጌቾ አንተ ከየትኛው ቤተ እምነት ነው? ጌቾ ጴንጤ ነኝ። ችግር የለውም። እሺ ጆብ የሚለው ይታያል አይደል? እሱን ጆብ የሚለውን መጽሐፈ ኢዮብ የሚለውን ተጫን። እሺ
ምዕራፍ 22 ቁጥር 21ን አድርግለት። በዚህኛው ነው አለ ብራያን ስታንዳርድ ከላይ ምዕራፍና ቁጥር አስቀምጥ፣ ችግር የለውም። ያውና ከላይ 22 የምትለዋን ጫን በላት። ምዕራፍ 22 ቁጥር 21 አድርጋት። ምዕራፍ 22 አልሐምዱሊላህ ቁጥር 21 እዛው ላይ ጫን በልና 21ን ጫን። 22 21 የምትለዋን እዛች ላይ ቁጥር ወይኔ በፈጣሪ አንዴ ምንድን ነው ዘለቀ? ቆይ አንዴ አሎ ጌችነት ወይ እሱ ጋር ነው የመጣው። አንዴ ከመጀመሪያው መልሳት። እሺ ያው ከመጀመሪያው አንድ ኖ ከመጀመሪያው መልሳት። ባይብል ሀብ ብለህ ግባ ከመጀመሪያው እያሳየህ ቆይ አሎ ጌችነት ጌቻለም ከመጀመሪያዋ ባይብል ሀብ ብለህ ግባ ከመጀመሪያው ገባው። እሺ አንድ ወረዛ አስጠጋው። አሁን ሄድና እዛ ሂብሩ የሚለው ላይ ተጫን። ምክንያቱም ቅድም ሻ በሂብሩ ነው የተጻፈው ብሎናል። ሂብሩ ላይ ግባ። አሁን ወደዚች አድርጋት። ወደ አማርኛ እስኪዛች ሶስቷን እንትን ተጫናትና ወደ አማርኛ ቀየር ትችላለህ። ቆይ ወደ አማርኛ ከላይ ወደ አማርኛ እዛ ላይ ከላይ ግባና ሶስቶቹ ነጥቦች ከላይ ይታየዋል። ቆይ እዚህ ነው ሶስቶቹ ነጥቦች ከላይ ወይ ልብ ፈጠ የላይ ከላይ አንዴ መልሰው ወደ ኋላ ባክ በለው። ከታች መልሰው አንድ ጊዜ ይቅርታ፣ አንድ ጊዜ ብቻ። አሁን ከይቅርታ ጋር ከላይ 3 ነጥብ ይታየዋል። ከላይ እጅህን ወደ ላይ አይደለም ከዚያኛው ጠርዝ 3 ነጥቦች ከዚያኛው ጠርዝ እዚህ ላይ ይታየዋል። እዚህ ነው እሷ 3 ከላይ የመጨረሻዋ አረብ ፈጣሪ አይደለም ባክ በለው መልሰው። እሺ ኔትወርክ ያዘው ከኔ ጋር የያዘው ልጆች አይወለህ ከላይ 3 ነጥቦች አይታዩህም? ከላይ ከመጀመሪያ አሁን ከነካው በላይ እዚህ ነው። ከዚያኛው ጥርስ እሷን አሁን ከታች ትራንስሌት የምትለውን መጨረሻ ላይ ሄር ተጫናት። ወደ አማርኛ እየቀየርክ እንድታሳየው ልጅ ትራንስሌት እታች። ቆይ አንድ ተረጋጋ። አሁን ወደ አማርኛ ይቀይርልሃል። አየህ አይደለ? አሁን ኢዮብ 22 እንደምን ይላል? ለእግዚአብሔር ተገዙ ይላል አይደለ? ለእግዚአብሔር ተገዙ ይላል አይደለ? የመጀመሪያው ጥቅስ ጌቾ ለእግዚአብሔር ተገዙ ከእሱ ጋርም ሰላም ይኑር። አይዋ አሁን ዳታ ማን ኔትወርክ ከኔ ጋር በጣም ይዘዋል። ምን ይሻላል ልጆች? እየታየኝ አይደለም ወላሂ። አሁን ሂብሩ የሚለውን ተጫነው። አሁን ኤችኢቪ የሚለውን አሁን ሄድና ተጫን። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እስኪ ያብራራለን። ሂብሩ የሚለውን ተጫነው። አይዋ አሁን ወደ ታች ውረድ ትንሽ፣ ወደዚህ ጠጋ አድርጋት። ቆይ አንዴ ወደ ላይ ስትሮንግወርድ የሚለው ላይ ከዚህ ጋር ወደዚህ ጠጋ አድርገውና 7999 የሚለውን ቁጥር ተጫነው። 7999 የሚለውን ቁጥር ተጫን። ልጅ ሄዷል እኮ ኔትወርክ በጣም እያያዘ ነው። ምን ይሻላል? ከኔ ጋር ነው እንደ ልጆች በቃ ኔትወርክ በጣም እያያዘህ ነው። እሺ ማርያም አለሽ? ማርያም ሴት ናት። ኦኬ አለሽ? እውነት ነው። እኔ ስለ ሃይማኖቷ አልጠየኩም። ሰዎች ሙስሊምን ብትሆን ካለች መቼም ጥያቄ ያላቸው አንድ ቁጥር ጻፉ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ምን እንታዘዝ? አይ ጥያቄ የለኝም። ቁጭ ብዬ መማር ይችላል። አዎ ከታችም ይሰማል። ባይዘው አይሰማም። አራው ማይመን ነኝ። ማይመን ነኝ እኮ ሌላ ድምጽ ያለሽ መስሎሽ ነው?
አይ እንደዛ አይደለም። ይሄ ሌላ አካውንቴ ነውና ቅድም የሆነ ቦታ መግባት ሲያቅተኝ በዛኛው እዛ ስሜንና ፕሮፋይልን ቀይርና በዚህ ገብቼ አንዳንድ ጥያቄዎች ነበሩ። አይ አሪፍ እሺ አሪፍ። ሰላም አለይኩም ኡስታዝ ጀማል የጥንት ሰው አይደል? ያቡኪው ማይመን ምን አልሽኝ? ያቡኪው ማይመን ይባላል። ያቡኪው ማይመን ናት ይሉታል። ደህና ነኝ እኔ አልሐምዱሊላህ። አንቱ ምን ነው የጠፉ? አረ ዛሬማ በስርዓት ነው። እኔ ስንቴ ማለት ነው ስንቴ ይሄ ሰውዬ የት ሄዶ ነው ምናምን እያለ የሚጨቀጭቀኝ ሌላ ፕላኔት ምናምን አትለው እንዴ? የት ጠፍተህ ነው? አይ እኔ አይቼህ አላውቅም። በሰላም ነው? አንዳንድ ነገር ስላልተመቸኝ። እንዴት ናችሁ? አልሐምዱሊላህ አማን ነው። በጣም እኮ ታስፈልግ ነበር አንተ። ንጽር እንዴት ነው? ያንን ጠሩን ነው። አይ አሪፍ ነው የማይልም ድምጽ ግን ቀንሷል። ሀይቢ አሁንስ አይሰማም? ትሰማለህ? ኦኬ። እና እንዴት ናችሁ? ደህና ነን እኛ። ከዚህ በኋላ ሳለህ ነው የለህም ነው? ቆይ አንዴ አሁን ወደ ሌላ ወሬ አትግባ። በደቂቃ እናውራ። ولا تقولن لشيء اني فاعل ذلك غدا الى ዋው ፈረጅ። አይ ጥሩ ነው ጥሩ ነው ጥሩ ነው ጥሩ ምላሽ ነው። እሺ ይሁን። ሙስሊሙ አይ ቲንክ ሊያወራ ይፈልጋል መሰለኝ። ሙስሊሙ አወራ። እሺ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ኖት? ወአለይኩም ሰላም ወራህመቱላህ። እንዴ እንትኑ ተቀይሮ ነው ድምጹ እኮ ሜዳ ላይ በትነው። እንዴት ነው? ስንት ነገር ተነጋግረን ይሸመጥጡኛል። አረ አልሸመጥጥህም። እንዴት ነህ? ሰላም ነህ? አልሐምዱሊላህ። እርሶ እንዴት ኖት? አለን አልሐምዱሊላህ። አረ ተው አይጥፉ። በጣም እኮ እንፈልጎታለን እርሱ። ይሄንን አካውንት አላውቀውም ነበር። ያንተ ነው እንዴ? ፒኬ ገዝቶልኝ ባለፈው ወደ ሰቆጣ ሄዶ ነበርና ከገበሬዎች ላይ ነው የገዛልኝ። አይ ከጥሩ ከዳህና ቦታ ነው የተገዛው። ዛሬ አንድ ላይ ያመሹናል አብሮ። ኮኔክሽን የማያስቸግረኝ ከሆነ ኢንሻአላህ ከእርሶ ጋር እኮ ትልቅ ትዝታ ነው ያለን። እኔ በአልበም ራሱ አሳጥቤ ቁጭ አድርጌዋለሁ ሳሎን። ክላክስ ምናምን የለውማ? አየለው ሰው ተኝቷል ብሎ አስጠፎ ሳይለንት አስደረኩት። ወላሂ ኡስታዝ አይጥፉ። ወላሂ ማለት እኔ የምር በቲክቶክ መንደር በጣም ከማደንቃቸው በጣም ከማከብራቸው ኡስታዞች ውስጥ አንዱ ናቸው። ያጀማ ወላሂ እኔ በቃ ላይክ ዳዋ ሲደረግ በጣም ከምወድበት አይነት መንገዶች ውስጥ በቃ እኔ ውስጤ ያለውን አይነት ዳዋ የሚያደርጉ በቃ እኔ ለኔ በቃ አንደኛ ኡስታዝ ናቸው። እውነት ጸባይ፣ ዕውቀት በቃ አንደኛ ማለት ነው ወላሂ። እና አይጥፉ። እኛ እንኳን ጭራሽ የዕውቀት ጥራዟን ራሱ ይዘን እኮ እንፍጨረጨራለንና እርሶ ደግሞ እንትን በሉ። ያው ያጀማ ደግሞ እንድታበረታቷቸው ነው በፎሎ ምናምን ነገር ቤት ሲከፍቱ እሳቸው ጋር ሄዳችሁ በመማር ምናምን ነገር እንድታበረታቷቸው ነውና ኡስታዝ ጀማል በጣም ትልቅ ሰው ኖት። አላህ ከፍ ያርጎት ዕውቀት ይጨምሩልዎት። ከዚህ በላይ ለብዙ ሰዎች የሄዲያ ሰበብ እንዲሆኑ አላህ ያድርጎትና አይጥፉብን። ቢመጡ ደስ ይለናል ወላሂ። እና አይጥፉብን። እዚህም ሌላም ወንድሞች ቤት ምናምን ነገር ያግዙናል ሰዎች መጥተው ሲያፋጥጡ። አንዳንዴ በህዝቡ ማል እየተዋረድን እኛም እየተቸገርን ስለሆነ እንደርሱ አይነት ደግሞ ኡስታዝ በመሃላችን ሲገኝ ጋሻ መከታም ይሆናልና ኢንሻአላህ አይጥፉ። ኢንሻአላህ ያ ሁላችንም ተማሪዎች ነን። ያ በተቻለ መጠን ኢንሻአላህ። እሺ ቀጥሉ። ካቋረጥካችሁ ይቅርታ። እኛማ እርሶ ሁላችንም ተማሪዎች ነን ካሉ እኛ ቅራሪው ነን ማለት ነው። እንጠፈጣሽ። እሺ ይሁን
እኛ ይቀርና አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም አስመልክቶ ወቁል ረቢ ዚድኒ ዒልማ ነው ያላቸው። ዕውቀትን ጨምርልኝ በል ነው ያላቸውና ማለት የዕውቀት ምንጭ ነቢያቶች ናቸው። ከፈጣሪ የተቀበሉትን ለሰው የሚያስተላልፉት ወማ አጠቃላይ የሰው ልጆችን ወማ ኡቲቱ ምን العلم الا قليلا ነው ያላቸው። ከዕውቀት ጥቂትን እንጂ አልተሰጣችሁም ነው የተባለውና አንዱ ከሌላው ይበልጥም ሁላችንም ተማሪዎች ነን። ትምህርቱ አያልቅም ለማለት ነው። ትክክል። ኡሚ አንቺ ርቀሽ ነው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች በየትኛውም ሐሳብ ላይ ማውራት የምትፈልጉ ክርስቲያኖች ካላችሁ ሪኩዌስት ላኩ። ላይክ ከግብ ነፃ የሆናችሁ ክርስቲያኖች ድብድብ ማያምራችሁ ማለት ነው። ጥያቄ ከፈለጋችሁ መጠየቅ ትችላላችሁ። አይ እኔ ላስተምር ነው መጠየቅ እፈልጋለሁ ካላችሁም ደግሞ እንደዛ ማድረግም ትችላላችሁ። ስለዚህ ክርስቲያኖች ካላችሁ ሪኩዌስት ላኩ። የሆነ አዲስ ሐሳብ አለኝ ማውራት የምፈልገውና የሚል ሰው ካለ እንደዛ ሪኩዌስት መላክ ይችላል። ይሻሙ ታሪክ እስኪ ገባ አይጠብቅም እንደ ልጅ ምን ሆነ ነው? ወለደና ጅል ገና ከመቀመጡ ማለት ነው። አላህ እሺ ክርስቲያኖች ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። እሺ ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። እኔ ለመጀመሪያ ጊዜ ነው ላይቭ ላይ እንደዚህ አይነት ሰው ሲያጋጥመኝ። እሺ አንድ ቁጥር እሺ ቆይታች ያየው ነው አንዴ ልሳው። ክርስቲያኖች ሪኩዌስት ላኩ። እናንተ አንድ ቁጥር መጻፍም አይጠበቅባችሁ። እሺ ፒስ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አልহামዱሊላህ ሰላም ነው። አልহামዱሊላህ ሁሉ ሰላም ነው። አልহামዱሊላህ። ምን እንታዘዝ? ምን ትታዘዛለህ መሰለህ? ጥያቄ ነበረኝ እና እናፋልገ። እሺ ደስ ይለኛል። እሺ ምን ነበር ጥያቄ? ምናልባት ማለት ወደ ፈትዋ ይሂድ አይሂድ ወላሁ አለም። ጥያቄ ምን መሰለህ? ለምሳሌ ከእስልምና ወጥቶ ወደ ኩፍር ዓለም የገባ ከዛ በኋላ ተመልሶ ወደ ዲን አልኢስላም ወደ ላይ ላይ ለላ ሲመለስ አራት ጨርሶ ታሪኩን ይሻላል። አትድከም ብዬ እኮ ነው። አረ ጀማል ከመለሱልኝ ኡስታዝ ጀማል ከመለሱልኝ ብዬ ነው። እሺ ግን ቤቱን ፈትዋ ዋና ስለምድ ውስጤ ነው። እሺ ጠይቅና እስኪ ጥያቄውን እንስማ። ስለሚሆንብኝ ነው። አይ ደግሞ በዛ ላይ አዲስ ሰለምቴ ጓደኛ አልሰማኝም። ጨርሰዋል እንዴ? ለምሳሌ ማለት ከኩፍር ወደ እስልምና ሲመጣ አንድ ሰው ላኢላሀ ኢለላህ ሲል ያለፈው ወንጀሉ ላይ ይታበስለት የለ? ኦኬ ፈትዋ አይመስለኝም ጥያቄው። እሺ አይሰማም? ይሰማል። ከኩፍር ወደ እስልምና ሲመጣ ያለፈው ወንጀል እንዳለ ወንጀል ማለት ከባኢርም ይሁን ትናንሽ ወንጀሎች እንደሚታበሱለት ነው የምናውቀው። ልክ ከእስልምና ወጥቶ ወደ ኩፍር ገብቶ ድጋሚ ወደ እስልምና ሲመለስ
እና ወንጀሉ ይታበስለታል ሲባል በተመሳሳይ ወይ ነው? ኡስታዝ ጀማል አለ አለ። እሺ ይሰማል? አዎ ትሰማለህ። ያው ሐዲሱ በጥቅሉ ሂደት አንድ ሰው ሲመለስ ከክህደት ሲመጣ ማለት ከዛ በፊት እስልምና ላይ ቆይቶ ወደ ክህደት የሄደው ወይም ደግሞ እዛ ላይ አድጎ የመጣውም አጠቃላይ ነው። ሐዲሱ ጥቅላዊ ነውና ሙሉ ተውበት አድርጎ ከተመለሰ ያው ይቅርታ ይደረግለታል። ወደ እስልምና መመለሱ ከተውበት ነው የሚቆጠረው። ልክ እንደ ተውበት ነው። ከዛ በፊት የነበሩ ኃጢአቶችን ሁሉ እስልምና ያብሳል ብሎ ነብዩ ሰለላሁ ዐለይሂ ወሰለም በጥቅሉ ነው ያስቀመጡት። እሱን የለየው ነገር እስከሌለ ድረስ ማለት ነው። ግልጽ ነው። ፒስ ተመለሰልህ? ኮኔክሽን ያስቸግራል መሰለኝ። ኔትወርኩ ብዙም አይመስልም። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ አንድ ቁጥር ጻፉ እና ከታች ሚውት አድርጉ። እሺ እንደዚህ አይነት ጥያቄ ምናምን ለመመለስ የሚዳፈሩ አይ ቲንክ ሙስሊምም አልመሰለኝም የሥራ ሰው ምናምን የሚለው ሞዴሬተሮች እና ኢላ ምናምን ሚውት አድርጉ። እሺ ኢንታየር ላይቭ ሚውት አድርጉ። እንደዚህ እንትን የሚለን አይነት ሰው ቆይ እኔ ያገኘሁት እንደው እና አትዳፈሩ። ጥያቄ ምናምን እንደዚህ ማታቁ ከሆነ አትዳፈሩ። እሺ እሺ ፒስ መጣሃል? ፒስ ወይ ይሰማኛል? ጥያቄ ተመለሰልህ? ማለት በደንብ አልሰማኋቸውም ያሉኝ ኡስታዝ ጀማል። ምን ታረጋለህ መሰለህ ፒስ አንድ አሁን ካልሰማህ ምን ነው ቀጥለ የምታወራ? ዩቲዩብ ላይ ግባና ፒኬ ታላቁ አብራም ብለህ ሰርች አድርግና መመለስ ስለምትችል ማለት ነው። አሁን ካለበት ወደ ኋላ መለስ አድርገህ ስማውና ከዛ ካልተመለሰ መጣህ እዚህ ፓርት ላይ ምናምን ብለህ ታወራለህ እንጂ ብዙም አልሰማዋቸውም ብለህ። ኧረ ፒኬ ሰምቼዋለሁ እኮ አልሰማሁም አላልኩም ግን ላስተላ ያለውን ያልሰማሁት ነው ያልኩት። ኮፎሎ ላለማድረግ ነው ሰብስክራይብ ላለማድረግ ይሁንሽ። ይታበሳል ነው ያሉ ይታበሳል ነው ያሉ ባይዘው ባጭሩ ይታበሳል ነው ያሉ እኮ በተመሳሳይ ነው። አዎ ምንም አዎ እንደዛ ነው ያሉ። እሺ አመሰግናለሁ። ሹክራን። እሺ ሰብስክራይብ አድርገህ እሺ አልጠቅም እንደውም አላረግም። ይሁን አለ። ጥያቄ ያላችሁ አንድ ቁጥር እውነት ነው ጌታ ሰው አሜን አሜን። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ሙስሊሞች ካላችሁ አንድ ቁጥር ጻፉ። እሺ ኡሙ ሃናን እሺ አይ ፈትዋ ጥያቄ ማንም ሰው ሪኩዌስት እንዳይልክሽ ጥያቄ ያለኝ ግን እፈራለሁ። ቢን አንቺ የዘወትር አድማጫችን ስለሆኑ እርሶ ኮሜንት ላይ መጠየቅ ይችላሉ። እሺ ኡሙ ሃናን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልহামዱሊላህ ሰላም ነው። አልহামዱሊላህ። ጥያቄ ማለት ነው። መጀመሪያ ዝም ብሎ ጥያቄ ጠይቃለሁ፣ ከዛ ወደ ባይብል ነው የምሄደው። ባይብል ላይ ነው ጥያቄ?
አዎ ዋናው ጥያቄ እዛ ጋር ነው። ግን መጀመሪያ ምን ልበልክ ብቻ ሰይጣን ማለት ነው የሆነ ፊዚካል ቦዲ ያለው ሰው የሚያየው ወይ ደግሞ ሰዎችን በግድ የሚያዝ ወደ ሁኔታ የሚወስድም ነው ማለት ነው። ከዛ 40 ቀኑን ልታመጪው ነው እንደዛ ነው ሐሳብሽ? እንደ ክርስትና ያለውን አስተምህሮ ሰይጣን እንደዚህ ይዞ እየጎተተ ወይ እንዴት ይወስዳል የሚለውን ነገር እኔ አላቅም። አሁን ኡስታዝ ጀማል በክርስትና ያለውን እይታ ታውቀዋለህ? እሺ ለማንኛውም ኡሙ ሃናን እኔ አላውቀውም፣ ግን ሰይጣን መያዝ የሚባለው ወይም ይዞ ሄደ ኪድናፕ አደረገ ተብሎ የሚታመነው በአካል ይሁን ላይክ እንደዚህ ፐርሰናል ይዞ ከተራራ ጫፍ ወደ ተራራ ጫፍ እየወሰደ ይሁን ወይም አእምሮውን ተቆጣጥሮ እየመራ ይሁን እሱን አላውቅም። ግን ሁለቱም ቢሆን ወይ ኢየሱስ ክርስቶስን ሰይጣን በግድ ከሆነ የወሰደው ላይክ ሰይጣን በጉልበት ተጠቅሞ ኪድናፕ አደረገው አገተው ነው የሚባለው። በግድ ካልሆነ ደግሞ ኢየሱስ ክርስቶስ ሰይጣንን እየተከተለ ነበር ማለት ነው በፈቃዱ ላይክ በፈቃዱ የሰይጣን ተከታይ ሲሆን ማለት ነው። አእምሮውን ተቆጣጥሮት ነው ከሆነም እንዴት ነው የአምላክን አእምሮ ሰይጣን የሚቆጣጠረው ነው? በየትኛው ምላሽ ቢሄድ የሆነ መጨረሻ ያለው ነገር አይመስለኝም። ስለዚህ እኔ የማውቀው አለማወቄን ነው እዚህ ላይ። እሺ እስልምና ላይ ጥያቄ አለሽ ኡሙ ሐሰን? ኡሙ ሃናን አይ አይደለም እስልምና ላይ ጥያቄ የለኝም እዛ ላይ ነው። እሺ የሆነ ፊዚካል ቦዲ ከሌለው የሆነ ማዘዝ ሰውን በግድ ማዘዝ ተራራ ማውጣት ማውረድ የማይችል የሆነ እንትን ነገር ከሌለው እዛ ጋር የተጻፈው የሆነ ጠላት የጻፈው ነው የሚመስለኝ እንዴ ሳስበው ማለት ነው። ለምሳሌ በመላእክት ቢሆን በጥሩ ነገር ነው እንትን ያለው ዓለምን ባንዴ እንትን አሳየው በሊያንን ፓርት ማለት ነው አሪፍ ነው። ግን ዲያብሎስ ነው ሲባል የሆነ እንትን ይላል ግር ይላል። የኢየሱስ ጠላት የጻፈው ነው የሚመስለኝ ያንን ቦታ ማለት ነው። ጥሩ ኮንስፓይሬሲ ሰይጣን እኔ አላውቅም። ለምሳሌ ቀጥ ያቋረጥኩሽ ነው የኔ ኔትወርክ ነው ሰዎች ላግ ያደርጋል መሰለኝ እንትን ይላል ታክል እየገባውብሽ መሰለኝ። አይ ኔትወርክ አይደለም። እሺ ሐሳብሽን ጠቅልለሽ አስቀምጪውና ኡሙ ሃናን ማነሳው ሐሳብ ካለ አነሳለሁ ከሌለ ደግሞ ፎርዋርድ እናደርጋለን ማለት ነው። አክቹሊ ብዙም እቆያለሁ ብዬ አላምንም። እሺ ኡሙ ሃናን ቀጥይ። እሺ ያዛጋ ማለት ነው ዓለምን ባንዴ ካሳየው ሰይጣን ለምን ብሎ ያሳየዋል? ለምሳሌ ዓለምን ማሳያቱ ጥሩ ነው ለኢየሱስ ማለት ነው። ግን ሰይጣን ነው ሲባል ያንን በነዛ አስጎበኘው ሰይጣን ከሆነ እንትን አይደለም መጥፎ ነገር ነው እንጂ የሚያዘው መጥፎ ነገር ነው እንጂ እንትን የሚለው ወደ መጥፎ ነገር ነው እንጂ የሚገፋፋው ዲያብሎስ ይሄ ነገርን እንትን አይለው ብቻ ያንን ፓርት ጠላት ነው የጻፈው ብዬ አስባለሁ። መላእክት ነው የሚባል እሺ ጥሩ ነገር ግን መላእክት አይደለም መላእክት ብሎ አስቀምጠው። ስለዚህ ሰይጣን ነው ካለ ጠላት ነው የጻፈው ያንን መጽሐፍ ማለት ነው። አብዛኛውን ስለሱ መጥፎ ነገር እንትን የሚለው ከብሉይ ኪዳን ራሱ ብትጀምር ሰደርቤት እንደዛ ሲያንቋሽሽ በመጥፎ ነገር እንትን ሲላቸው የሆነ ጠላት ነው የጻፈው እንዴ ትክክለኛ ሰው አይደለም አማኝ አይደለም። እንደዛ ነው የምለው። ጨርሻለሁ። እሺ እናመሰግናለን። ጸሐፊውን አላውቀውም ያው ጠላት ነው ወዳጅ ነው የሚለውን አላውቅም። ብቻ እገታው ላይ ተሳታፊ እንዳልነበረ ተስፋ አደርጋለሁ። እሺ ከድር አለ ከድር ነው መሰለኝ የሚል ከድር አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እየዘገየብህ ነው ከድር። አንድ ጥያቄ ነበረኝ። ተመልሰህ ግባሽ። ይሰማል?
አሁን እኔ የማወራው ይሰማሃል ከድር? ይሰማል። ትሰማለህ? እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ጥያቄ ያላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ኢኢ 36869 ስለ ነቢያችን ሰለላሁ ዐለይሂ ወሰለም የጠየቀው ወይም ዶት ማለት ነው። ሪኩዌስት ላክሽ። ኮሜንት ላይ ጥያቄ አናስተናግድም። ሪኩዌስት ልከ ማውራት ትችላለህ። መክሊት ገብተሻል። መክሊት አለሽ? መክሊት እሺ፣ ቃል ስጋ አለ ያለው እሺ፣ ምን ላይ ማውራት ፈልገ ነው? ቃል ስጋ ጥያቄ ጠይቅኝ ያልክ ስለሆነ ከየት ቤተ እምነት ነህ? ኦርቶዶክስ። እሺ ጥያቄ አቅርብ። እሺ አውቀ ነው እና አንተ ልጠፋኝ ነው እንደ አንተ እና እንዲህ ተጨፍኜ እንደዚህ በዳበሳ ላይ ያለው ነው አንተን እንደ ስክሪኑ ላይ በመዳበስ ማለት ነው። እሺ እሺ በቃ ጥያቄን አቅርበሽ እስቲ ሱራ 21:17 አንዴ ልጠይቅ አንብብልኝና። እሺ ምን ይላል? ምን ነበር ጥያቄ? 21 ስንት አልከኝ? 21:17 ላይ። እሺ እሺ ይሄው አንብቦ እዚህ ጋር የኔ ጥያቄ ምን አለ መሰለ፣ ከኛ ዘንድ በያዝን ነበር የሚለው ጥያቄ ነው የኔ ጥያቄ ማለት ነው። ከኛ የሚለው ከሱ ጋር እንዴት ነው? አላህ ሴት አለው እንዴ ከሱ ጋር? አይ እንደዛ የሚል ነገር የለም። የሚያወራው ስለ ሰማይ ፍጥረታት ነው። ኹረል ዐይን ተብለው የተፈሰረበት ቦታም አለ። ስለ መላእክት ነው የሚያወራም ተብሏል። ስለዚህ ከሰማይ ፍጥረቶች ውስጥ ማለት ነው በያዝን ነበር ነው። ይሄ ኢምፖሲብል የሆነ ገለጻ ይባላል። ምን ማለት ነው? በፍጹም ሊሆን የማይችል ነገር ማለት ነው። የማይሆን ከሆነ ታዲያ ከኛ ዘንድ እንይዛለን እንዴት ይላል ነው ጥያቄ። ከኛ ዘንድ የሚለው እንይዛለን ይላል ቃል ስጋ። ከኛ ዘንድ በያዝን ነበር በያዝነው ነበር ማለት እንይዛለን ማለት ነው። በያዝን ነበር ማለት እንግዲህ ፍላጎት አለው ማለት ሴቶቹ እንዳሉ ነው የሚያሳይ። አልፈለገም አይሆንም፣ ግን ሴቶች ግን እንዳሉ ፍላጎት አለው ነው ያልከው? እሺ አማርኛ ስንተኛ ቋንቋ ነው ቃል ስጋ? 12ኛ። እኮ ለዛ ነው ከኛ ዘንድ በያዝነው ነበር ማለት ፍላጎት አለው ማለት ነው፣ ወይም ደግሞ ፍላጎት እንዳለው አይደለም። በሌላ ርዕስ ነው ማስረጃ ልስጥህ።
ፍላጎት እንዳለው ነው። የምን ማስረጃ ነው የምትሰጠኝ? እዚህ ጋር ከኛ ዘንድ በያዝነው ነበር ሲል እዚህ ጋር ፍላጎት እንዳለው ያሳያል ነው። ሱራ 6:101 ላይ ቃል ስጋ ቆይ አንድማ እኔ አሁን ያንተ ነገር በጣም ስለሰለቸኝ ማለት ነው ተረጋግተህ እንድታወራኝ ብቻ ነው የምፈልገው። እሺ የሆነ 10 ቦታ እንድትሄድ ምናምን አልፈልግም። ስለዚህ እዚህ ጋር ከኛ ዘንድ በያዝነው ነበር ሲል በያዝነው ነበር የሚለው ቃል መያዝ ይፈልጋል የሚለውን ነገር ያሳያል። እሱ አይፈልግም፣ ግን ሴቶች ግን እንዳሉ ነው እየጠቀሰ ያለው። የሉም ብያለሁ። ሴቶች ግን እንዳሉ ፖሲቢሊቲ እንዳለ ነው አይደለ? ፖሲቢሊቲ ያለው ማለት ነው። እኔ ክንፍ ቢኖረኝ በር ነበር ስል ብዬ ብናገር እኔ ፖሲቢሊቲ ያለኝ ማለት ነው። ክንፍ ቢኖር ከኛ ዘንድ በያዝን ነበር። ታዲያ ምንድነው ትርጉም? እስቲ ንገረኝ። እስቲ የተለየ አማርኛ ካለ ንገረኝ። አዎ በያዝነው ነበር። ከዛስ እንደዛ ብሎ ነው የሚያቆመው። ግን ሰሪዎች አይደለም እያለ ነው። ምን ማለት ነው? ያ እንትን የለንም እያለ ነው። ለዛ እኮ ነው እኔ አንተ ነገር ሰልችቶኛል ያልኩህ። እኔ ትሻሻላለህ ብዬ ነበር። እሺ ሰሪ ኧረ ዝም በለው እባክህ። ጭራሽ በቤቴ መጣህማ አትባልግብኝም። እኔ ሌላ ቦታ ስትባልግ ማየው ይበቃኛል። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እኔ ግን እስኪ የሆነ ቀን ሜቢ አቤነዘር ይህንን አፕ ለመጠቀም ትንሽ ያስቸግራችኋል። ወህይ ይባላል አፑ ማታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ። በነገራችን ላይ ይሄ አንቀጽ ስለ ሴት አይደለም እኮ የሚያወራው። ሴት ከየት እንዳገኘው ባላቅም አንቀጹ ምንድነው? ከሱ በፊት የነበረው አንቀጽ አላህ Subhanahu Wa Ta'ala ምን ይላል? ወማ خلقنا السماوات والارض وما بينهما لاعبين ይላል። ምድርና በሰማያት መካከል ያለውን አጠቃላይ ፍጥረቱን ማለት ነው ለጫወታ አልፈጠርንም ካለ በኋላ ያ ማለት ፈጣሪ ነገሮችን የሚሰራው ለጫወታ አይደለም ለቀልድ አይደለም ማለት ነው። ከዛ ቀጠልና መጫወቻ ነገር ፈልጎ ቢሆን ኖሮ ምድርና ሰማይ መፍጠር አይጠበቅበትም፣ ይሄ ነገር አያስፈልገውም፣ ከራሱ ዘንድ በያዘው ነበር ለማለት ነው እንጂ ስለ ሴቶች አይደለም። ግልጽ ነው። መርሐባ ኡስታዝ ጀዛከላህ። አይ ልጁ ሌላ ነገርም ሊያወራ ነበረ። አቤኔዘር እዚህ ጋር የምታየው ወህይ የሚለው ይሄ ነው አፕሊኬሽኑ። ግን አማርኛ ትርጉሙን ፈልገህ ለማግኘት ትንሽ ሊያስቸግርህ ይችላል፣ አማርኛውን ፓርት ለማውጣት ማለት ነው። አይ እኔም አለኝ ፒኬ፣ ግን ዘግተውታል። አማርኛ አሁን ዘግተውታል። እኛ አንደኛው ስልኬ ላይ ብቻ ነው አማርኛ የሚሰራኝ፣ ሌሎቹ ላይ እምቢ ብሎኛል። ይሄ አፕሊኬሽን አለሽ? ከዚህ አፕሊኬሽን የዘጉት ነው ወይስ ሌሎች ላይ ነው? ኦኬ አው ከአፕሊኬሽን ነው። አሁን አንዱ ያለኝ የመጀመሪያ ያወረድኩት አልተዘጋም ይሰራል። ሌሎቹ ግን አሁን አዲስ በሆነ ስልክ ብታወርድ አይሰራም፣ አማርኛውን አጥፍቶታል። በዛኛው ሊተኩት ማለት ነው። በእንትን ሊተኩት ወይ ሙሉ አማርኛ ያረግልህ። ኦኬ ኮራፕት ነገር ወይ ሙሉ አማርኛ ያረግልሃል ወይ እንደዛ ነው ያደረጉት እንጂ ምርጥ አፕሊኬሽን ነው። አይ አሪፍ እንትን አለ። የቁርአን አፕ ከፈለጋችሁ አልቁርአን የሚል አለ፣ ወይም ግሪን ታች ቁርአን ተፍሲሮች፣ የትኛውንም ተፍሲር ማውረድ ትችላላችሁ። ሌላ ያሁኑም ወህይ የሚለውም እሱም የፈለጋችሁትን ተፍሲርም አውርዳችሁ መጠቀም ትችላላችሁ። ትራንስሌሽን ብዙ ትራንስሌሽኖች አሉት። እኔ ወህይን የምጠቀመው ዙም ሲያደርግ ለኔ ለማሳየት በጣም አሪፍ ስለሆነ በዛም ከትና ደግሞ ሰርቹ ላይ ላይክ ሱራም በቁጥር አንቀጹንም በቁጥር በመጻፍ መጠቀም ስለሚቻል በዛ ፓርት ምክንያት ወደዋለሁ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሪኩዌስት ካንስልድ።
አሁን የሆነ ሰው ልከ ነበረ አይ ቲንክ ማን ነው የሚለው የሆነ ካሌብ ምናምን ካሌብ ወይም ጃኮብ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ጥያቄ ያላችሁ አንድ ቁጥር ጻፉ ከመውጣታችን በፊት ማለት ነው። ይሄ ልጅ ሚዩት የሚያደርገው ሰው የለም እንዴ? ምንድነው የምታስደንሱብን? እኔ ብዙ ቦታ እንደዚህ ወጣ ጭምልቅ ያለ አማርኛ ሲያወራ ምናምን እሰማዋለሁና ግን ሜቢ ያው ከተስተካከለ በሚል ነበረ። ዛሬ ብዙ ጊዜ ማወራቸዋለሁ እኔ ሁሌም እንደዚህ ነው። የሆነ ቀልድ ይመስለዋል መሰለኝ። እኛ ሃይማኖት ላይ አንቀልድም። እኛን ብትሰድበን ምናምን ይሻላል እንጂ ላይክ በተለይ ደግሞ እንደዚህ የተግማማ ዘዳግም 23 አይነት ቃል እዚህ ያመጣ መጠቀም አይመቸንም። እሺ ኦኬ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? ደህና ነኝ። ማን ነው የሚል ስሙ? ልገላግልክ የሚለው ልገላግልክ ነው እንዴ? እኔ እንድላምበው እንዴ ብዘቀዘቅ ምን ብል ራሱ ምንም አልመጣልኝ አለ። ልገላግልክ ነበር ጉቶ መጣኝ ከስራዬ አንፃር ነው። ጌታ ይባርክ። እሺ ምን እንታዘዝ ሀቢቢ? ጥያቄ ነበረኝ። ጥያቄ ደግሞ ምንድን መሰለክ እንትኑ አሁን ለምሳሌ እኛ ልንሰግድ ስናስብ ኧረ ቆይ ፈትዋ ነው ልገላግልክ አይደለም። እነሱ ላይ መመሪያ እንዴት አለ የሚለውን መጽሐፍ ቅዱስ ላይ ልጠይቅህ ፈልጌ ነው። እኔ መጽሐፍ ቅዱሳዊ ጥያቄ አልቀበልም። ምናልባት ኡስታዝ ጀማል ኔትወርካቸውም ቀይ ያበራ ነው። ኡስታዝ ጀማል ከተቀበለ እንጂ እኔ መጽሐፍ ቅዱስ ላይ ጥያቄ አልቀበልም። ክርስቲያኖችን ጠይቃቸው እነሱ ይቀርባሉ። አይ ቲንክ ከኔ የስግደት የጾም ምናምን ስርዓት ምናምን ፈልገህ ነው? እንደዛ ነገር ነው። እንደዛ አይነት ነገር ነው። የላቸው ምንም ነገር የለም። ምንም መመሪያ ምናምን የለም። ቢኖራቸው አይጸልዩም ነበር እንዴ? አይ እነሱ አሁን ለምሳሌ ጸላይ ነው ብለው ሲጸልዩ ታጥበው ነው ወይ ምን መስፈርቱን አሟልተው ነው ወይስ ዝም ብለው በኮተት ልብስ ምናምን ነገር ነው ወይ የሚቀርቡት? ፈጣሪያቸው ጋር ሲቀርቡ ቢያንስ ሆነ የሚያሟሉት ነገር አለ ወይ? መጽሐፋቸው የሚያዛቸው አለ ወይ ማለት ነው። እኔ መጽሐፍ ላይ በአልባሳትም በትጥበትም በኩል ትዕዛዝ መኖሩን አላውቅም። ግን አሁን እንደ ኦርቶዶክስ ቤተክርስቲያን ከሆነ የቤተክርስቲያን ስርዓት ነው እንጂ የመጽሐፍ ቅዱሳዊ የሆነ ስርዓት ነው ያላውቅም። የሚለብሱት ነጠላ ስታዳ ነጠላው እንደዚህ ታዘው ነው ወይስ እንዴት? አዎ ታዘው ነው፣ ግን ቤተክርስቲያን ያዘዛቸው መጽሐፍ ቅዱስ አይደለም። ኢትዮጵያዊ እኮ ነው እሱ። ነጠላ ምናምን እኮ ኢትዮጵያዊ ነው። የአውሮፓ ላይ አይታወቅም ማለት ነው። ነጠላ ራሱ የት ያውቃሉና ነው እነዛ። ምንድነው? እሺ አሁን ለምሳሌ ያው አላውቅም ነው በየትኛው አማርኛ ላወራ። አይ ንጽጽር ሲባል አሁን ለምሳሌ አሁን ቀሚስ አሁን ለምሳሌ ለሙስሊሞች የተፈቀደ ቀሚስ አለ። ቀሚሱን አሁን ለምሳሌ እስከ አውሮፓ ድረስ ከታወቀ የነሱ አሁን ነጠላው ኢትዮጵያ ውስጥ ብቻ ከሆነ እንዴት ነው እነዛ የሚለብሱት? ቀሚሱን እኮ ሁሉም አይቀበሉትም፣ የእስላሞቹ ነው ወንድሜ ማለት እና ሁሉም ደግሞ አይለብሰውም አይደል? ቀሚሱንም ሁሉም አይለብሰውም። ሲጀመር ቀሚስ በሴት እንጂ በወንድ ራሱ እኮ አያምርም፣ ብዙም አይሄድም። አንድ ከአጀንዳችሁ ከቶፒካችሁ አትውጡና ስለ ጾም ስላልከው የማቴዎስ ወንጌል ምዕራፍ 6 ላይ አረ ቆይ አንዴ ተረጋጋ ሀብታሙ፣ አንዴ ቆይ እሺ ሀብታሙ ቆይ እኛን ድሃ በድሃ እንዳታደርገን ተረጋጋና ጠየቀ ዲኬ አልመለስክለትም እኮ ተረጋጋ። እሺ አንዴ ቆይ አንዴ ሄ በቃ ከዚህ በኋላ ሚውት ላደርግ ነው።
እንዴ ሰው ተረጋግቶ ሲያወራችሁ ለምንድን ነው በቃ ተረጋጋ ከተባልክ ሰው ቤት ነው ያለው አይደል? ተረጋግተ መጀመሪያ ላይ ለመረጋጋት እኮ ፒኬ ስለጨፈለከው ነገር በደንብ ማወቅ አለብህ። ስለጨፈለከው ነገር ኮተት ልብስ ምናምን የሚለው ከቀሚስ በላይ ኮተት ልብስ የለም ወንድ ላይ ማለት ነው። ከግብረ ሰዶምም ጋር ስለሚገናኝ እኛ ደግሞ እንቃወመዋለን። ነገር ግን አሁን ስለጠየቀው ነገር ብነግረው ክፋት የለውም። ምንም ክፋት የለውም። እሺ ችግር የለውም። ስለዚህ ቆይ አንዴ አረ ቆይ ስለጾም ክርስቲያኖች ጋር የተሰጠ ነገር የለም ብለህ ደግሞ አንተ ደግሞ አላውቅም ካልክ ዝም ነው አይደለም። ስለ ጾም ስርዓት ነው እያወራን ያለ ነው። አንዴ ቆይ ተረጋጋ። ሄዶ ቀሚስና ሱሪ ጋር ኮተት ልብስ ምናምን እያለ ገባ። ካላወቀ አላውቅም ነው መጽሐፍ። እሺ በቃ ችግር የለውም። እሺ አንዴ እሺ ጥያቄ ነበረኝ እንኳን ቆይ አረ በፈጠረ አንተ ሰውዬ እኔ ወደ ሌላ እርምጃ እንድገባ አታድርገኝ። በቃ አንዴ ያወራኸው ነገር አለ በዛ ዙሪያ ላይ ያወራና ከዛ በኋላ እንትን እንላለን። ችግር የለውም ትቀጥላለህ ወደ ጥያቄህም ማለት ነው። እሺ እስኪ ይሄ የኢየሱስ ክርስቶስ እና የሐዋርያቱ አለባበስ ነው። ሱሪ ነው የለበሱት የምታየው? ጎበስ ድምጼ ይሰማል? በደንብ ነው የምትሰማ። ቀሚስ ብለህ የተናገርከው ነገር አለ። ስለዚህ ይሄ የምታየው ልብስ ምንድን ነው? አየህ እነሱ ራሳቸው እስራኤላውያን ወይም ደግሞ በሰዓቱ የነበሩት አሁንም ድረስ ሳይሆን በሰዓቱ የነበሩት የሐዋርያቶችና ስለ ቀሚስ ምን ብለህ ነው ያወራህ? አንዴ ተመለስ ሀብታሙ አንዴ ስለ ቀሚስ ምን ብለህ ነው ያወራህ? አሁን የተናገርካትን ነገር እንድትደግማት ነው የምፈልገው። ቀሚስ መልበስ ብለህ በጣም የሚያስጠላ አማርኛ ተጠቅመሃል። ስለ ቀሚስ ምን ነበር ያልክ እኮ? አሁንም ድገሙ። ስለ ቀሚስ ያልኩት አሁንም ልንገርህ ደግሜ ሐዋርያቶችና ኢየሱስ ክርስቶስ ወይም ደግሞ በሰዓቱ የኢየሱስ ክርስቶስን ካራክተር የለበሰው ሰውዬው ነው ይሄኛው እንጂ ይሄ ኢየሱስ አይደለም። ይሄንን ታውቀዋለህ አንተም እኔም አንተም እናውቀዋለን። ይሄ ፊልሙን የሰራው ካራክተሩን የተጫወተው የአክተሩ አለባበስ ነው። በእርግጥ በሰዓቱ ኢየሱስ ክርስቶስ በምን አይነት ነገር ሲለብስ እንደነበረ መጽሐፍ ቅዱስ በሚነግረን ነው። ይሄ አሁን ከጎኑ ምን የሸረጠው ወይ ምን የታጠቀው ነገር ምን ያደረገው ነገር አለ? መጽሐፍ ቅዱስ ደግሞ ስለ ኢየሱስ አለባበስ ለብሶ ነበር የሚለው ደግሞ ምን ነበር? ከነ ትጥቃቸው ማየት ከፈለክ አንዴ ተመለስ። ስለዚህ አሁን አንተ ቀሚስ አይለብሱም ነበር እያልክ ነው? ሱሪ ነበር እያልከኝ ነው በዛ ሰዓት? ወበስ ስላለባበስ ደግሞ ስትይ ደግሞ ምን ይላል መሰለ? ቀሚስ አይደለም። ቆይ አንዴ ቆይ የተናገርካትን አማርኛ ሳትተፋት ማለት ነው አትወጣም። እኔ ቀሚስ አይደለም ማሳይ ባይዘው ሚኒስከርት ነው ማሳይ። ሚኒስከርት ታውቃለህ? ይሄ የሐዋርያቶችና የኢየሱስ ክርስቶስ አለባበስ ነው። ከጉልበት በላይ ከፍ ያለ ከነወገብ መታጠቂያቸው ማለት ነውና ይሄ ሚኒስከርት ነው። እንደዛ አይደለም። የፊልም ነገርኩ እኮ በሰዓቱ ይሄ የኢየሱስ ክርስቶስ አለባበስ አይደለም። ይሄ ፊልሙን የተጫወቱ የኢየሱስ ክርስቶስን አለባበስ በማስረጃ ሳይኝ ጎበስ። የኢየሱስ ክርስቶስን አለባበስ ከፈለክ ሲመላለስ እንዴት እንደነበረ በወንጌሎች ውስጥ ታገኘዋለህ። አምጣ ማስረጃን አውጣና ሱሪ ለብስ ከነበረ ይሄው ሱሪ መልበሱን የሚያሳይ ማስረጃውን አውጣና ያኔ ማስረጃን አውጥተህ ትናገራለህ። ሰማኛ ሲገለጥልህ ምኑ ነው የሚገለጥልኝ? ግለጠው። እኔ መጽሐፍ ቅዱስን ልግለጥልህ? ከወንጌላት ምን ከቁርአን በላይ መቼም መጽሐፍ ቅዱስ አያሸማቅቅም። አይ ስንቱ አሁን ወይኔ የሆኑ አንቀጾች ጭንቅላቴ ላይ አልመጡም። አይ ተው አሁን እሱ ጋር አንገባ ችግር የለም። የሆኑ ፓርቶችን ልስጥህ። እኔ ደግሞ ኧረ እኔ ቁርአን ላይ የፈለከው ነው። እኔ እንደዚህ አይነት አካሄድ አልወድም። ባይዘው ዘዳግም 23ን ከፍቼ አንብብ ብልህ ብቻውን በቂ ነው። አንድ ቁርአን ቢያንስ መጽሐፍ ቅዱስ ሰማኝ አንዴ ኧረ ተረጋጋ ስልህም የነበረ ማለት ነው። በተደጋጋሚ ተረጋጋ ስልህ የነበረው በዚህ ምክንያት ነው። ምን ይላል እስኪ አንብብልኝ። ዘዳግም 23 ቁጥር 1 ላይ ምን ይላል? ዘዳግም 23 ምን እንደሚል ታውቃለህ? አላውቅም። እስኪ አንብብልኝ።
ይኸው አማርኛ ስለሆነ አብረን እናነበዋለን። አይዞህ አብሽር። መጽሐፍ ቅዱስ ላይ ምንም በተጻፈው ነገር አላፍርም። ምክንያቱም ይሄ ምንድነው የሚለው? አንብበው ራስህ ይለው። ካላፈርክ አንብበው። ለምንድን ነው እኔን አንብበው የምትለኝ? ጎበዝ ቁላው የተቀጠቀጠ ወይ አረ ወደ እግዚአብሔር ጉባኤ አይግባ ይላል። እሺ እንደዚህ የሚል ቃል ቁርአን ላይ ተሰኛለ ደግሞ ይጣላል። ከዛም የባሰ መቼም የዘህኒ ልጅ መሐመድ ወስዷል። በጣም ከዚህ በላይ አያሳፍርም? የራስህ ያሳደግከውን ልጅህን ሱራውን ልስጥህ እንዴ ነው ወይስ ለጥፌ ላንብብልህ? እሱንም ልክ እንደ በአማርኛ ስሙን ማን አልከው? ቆይሽ በቃ አሁን ይሄን ለራሱ ያሳደገውን ቆይ አንዴ ይሄን ያክል ካወራን አሁን ራሱ አንዴ ተረጋጋ። አሁን ተረጋጋ። ለምንድን ነው የምረጋጋው? መሐመድና አላህ ደግሞ ስለ አላህ ቅርጽም ደግሞ እናውራ። ከቁርአን ስትጅ እንዳለው ምኑ ጋር እጆቹ ደግሞ በየት በኩል እንዳሉ ከሳሂህ ሙስሊምም እናውራ። ይመቻል? ያስኬዳል? ሁሉንም ነው ማወራ። እሺ በቃ ሁሉንም ነው ማወራ። አሁን ትንሽ ተናደህ ይሆናል ብዬ ስለነበር ሚዩት አረግሽኝ እኮ ምን ነው? እኔ ሚዩት አላደረኩም። ሚዩት ያደረገ ሰው ማንነቱን በነግሬ ማለት ነው ጀምሯል ማለት ነው። ሚዩት ያደረገ ሰው ሲጀመር ሙስሊም አይደለም። ሚዩት ያደረገ ወላሂ የምሬን ነው። ስለዚህ ተረጋጋ። ሰምታችኋል እንግዲህ። አረ ራሱ ገብቶ ለምን ሚዩት እንዳደረገ ሊመሰክርልህ ይችላል። ወላሂ እየማልኩ ነው የምነግርህ። ሙስሊም አይደለም ሚዩት ያደረገ። ስለዚህ አሁን ተረጋጋ። ሚዩት ያደረገ ምክንያት ምንድነው? እዚህ ቤት ተረጋግተህ እንድታወራ ነው። በቃ የሌለ መበሻሸቅ ምናምን ስለማያስፈልግ ነው። እኔ አሁን ማውራት የምፈልግበት አይነት መስመር ላይ እያወራህ ስላልሆነ ነው። ስለዚህ አሁን ምን ታደርጋለህ? እያንዳንዱን ያነሳኸውን ነገር ድጋሚ ታነሳለህ፣ እናወራበታለን። ምንም ችግር የለውም። የምታነሳቸውን ፖይንቶች ማለት ነው። ምንድነው ግን ስለማታውቀው ነገር ለምሳሌ ቀሚስ ብለህ ለማጣጣል ምናምን ስትሞክር ያ ደስ የሚል ነገር አይደለም። ለዛ ነው እዚህ ታሪካዊ አፖስትልስ ምናምን የእናንተ ዌብሳይት ነው ባይዘው ከፍቼ ያሳየው ፎቶዎችን ማለት ነው። ሌላ ማንም አይደለም። ስለ ኢየሱስ ክርስቶስ ከሐዋርያቶቹ ጋር የነበረው ወክ ምናምን ተብሎ የተቀመጠ እንጂ የሆነ አካል ለማጥላላት የለጠፈው ፎቶ ኢቭን አይደለም። ዌብሳይቱን ከፍቼ ላሳይ ይችላል። አሁንም ይሄ ነው ዌብሳይቱ። ኦኬ ዝም ብዬ ጂሰስ ክራይስት ኤንድ ሂዝ ዲሳይፕልስ ፒክቸር ብዬ ነው ሰርች ያደረኩት። ይሄ እንደምታየው አወር ሌዲስ ብሎ አርሚ የሚል ዌብሳይት ነው። ወርልድ ኢየሱስ ክርስቶስ ወንድሜ እንዲህ በፒክቸሮች በፎቶዎች እንደምታውቁት ወይም ደግሞ እንዲህ እንደምትሰሙት በቃ ችግር የለውም። ሁሉም ፎቶ ባይዘው ሁሉም ፎቶዎቹን ማየት እንችላለን ግን አረቆ አንዴ ለኛው ተውት። አሁንም የምትረጋጋ ከሆነ ተረጋግተህ ማውራት ባይዘው ሁሉም የምር ተረጋግቻለሁ። እኔ ለማመሰለ ክብር ያላቸውን ፎቶዎችም ይሄው አሁን ሪዝን ዋይ ጂሰስ አፒርድ ማሚ አሁን እነዚህ ሁሉ ብናይ ሁሉም ቀሚሶች ናቸው። ባይዘው የወገን መታጠቂያ የሚባለው ባይብል ላይ ተቀመጠው ይሄ ነው የወገን መታጠቂያ። ቆይ አንዴ ዙም ይሆን ከሆነ አሳያለሁ እንትን ፔጁን ማለት ነው። ኦኬ እሺ ዙም አይ ቲንክ ዙም አይሆንም ግን እዚህ ጋር ዙም ላድርግልህ። ስለዚህ የሆነ አለ አይደል እኛን የነካችሁ እየመሰላችሁ የማይሆን ስራ አትስሩ ከማለት አንፃር ነው። እዚህ ጋር የምታየው የተንበረከኩትም የቆሙትም ሁሉም የለበሱት ቀሚስ ነው። ከቀሚስ የተለየ ልብስ ሱሪ የሚባል ሲጀመር አልነበረም። እንደውም በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው ሱሪ የሚባለው ነገር ራሱ ኢቭን የነበረው ማለት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ሰፋ ያለውን አንድ ጊዜ ለብሰው ከዛ በኋላ ትተውታል። ያው ክልክል እንዳልሆነ ለማሳየት ያክል ማለት ነው። አይፈልጉም። ባህል አይደለም አይታወቅም እኮ ለማለት ፈልጌ ነው። ይቅርታ ሳልሳሳት አልቀረሁም። ምን ብለህ ነው የተሳሳትከው? ለምንድን ነው የተውት አልኩኝ። ከዛ በኋላ ይተዋልክ እዚህ ቤት ድጋሚ እንዳላይ በጣም ቀላሉን ነገር ለምን እንደሚያወሳስበው አይገባኝም። ለምንድን ነው የተውት ብሎ አክብሮ አንቱ ብሎ መጥራቱን እንደ ስህተት ቆጥሮ እኔ አሁን ለምንድን ነው የተው ቢል ምንም ችግር ነብያችሁ ያሺ ጊዜ ቢያወራ ችግር የለውም። ኖርማል ነገር እኮ ነው። ግን የተውት የሚለው ከነከነው ታውቃላችሁ። አንቱ ብሎ መጥራቱ ከነከነው። ታዲያ ከኔ ጋር ይሰውዬ ምንድን ነው የሚሰራው? ዝም ብሎ ከፈለገ በነጠላ ሲጠራ አይኖርም እንዴ? እንደዛ ጥላቻ ካለባችሁ እንትን አታድርጉ። እና ሞዴሬተር የጥሩ ነው የሰራው
ማንነትን ራስ ታውቃለህ። ጥሩ ነገር ነው ያደረከው ብዬ አስባለሁ። ግን እንደዚህማ አግሬሲቭ ናቸው አትምጡ። በምታነሱት ነገር እኮ ከናንተ በላይ ላይክ ብዙ ነገር ማውራት እንችላለን። እኔ አሁን ቀሚስ ሲለኝ ነው ሚኒስከርት ብዬ ያወጣሁት። አጋጣሚ ሰርች ሳደርግ አጫጭር ልብሶችን ለብሰው ምናምን ሳይ ባይዘይ ለጦርነትም የሚጠቀሟቸው ሙሉ ቀሚስ አይደለም። የድሮ ሰዎች እንደዚህ አጫጭር የሆኑ ጉርዶችን ነው የሚጠቀሙ፣ የተጎረዱ ልብሶች ማለት ነው። አሁን በዚህ ዘመን ላይ ላይክ ለሴቱ እንግዲህ ከወገብ በላይ አጭር ቀሚስ ይባላል። ከዛ ከፍ ካለ ሚኒስከርት ምናምን ይባላል። እና ለእንቅስቃሴም ለምንም እንዲያመች እንደዛ አይነት ነገር ነው የሚጠቀሙትም የሚለብሱትም ማለት ነው። ግን በቃ ይሄ በጣም ጥላቻ የሆነ ነገር ደስ አይልም እንጂ ስለ ዘይድ አንስቷል። ዘይድ ራሱ ስሙን ራሱ አላወቀውም። ማን ነይድ ነው ነይፍ ምናምን እንደዛ ያለ ነው ሲጠራው ነበር። መልስለት ነበር ሁሉንም ችግር የለውም። እና ተረጋግተህ ነገና እሺ ምንም ያደረኩ ነገር የለም ከፈለክ አንተ ብለህ ጠርተህ መናገር ትችላለህ። ነብያችንን ሰለላሁ ዐለይሂ ወሰለም ነብያችሁ እያልክ ማውራት ትችላለህ፣ ችግር የለውም፣ መብት ነው። ግን አንቱ ማለት ስተት መስሎ ተሰምቶ አጠፋው ብላ አንተ ምትል ከሆነ ድጋሚ እዚህ ቤት አትገባም፣ ድጋሚ ማለት ነው። እሺ ሊንዳ አለሽ? እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሊንዳ ከተመቸሽ በድምጽ ካልተመቸሽ ማለት ነው ኮሜንት ላይ መኖርሽን ብቻ ኮንፊርም ማድረግ ትችላለሽ። ከዛ አንዳንድ ጥያቄዎችን ጠይቅሻለሁ ባለፈው ካወራናቸው አንፃር ማለት ነው። ክርስቲያኖች ካላችሁ ሪኩዌስት ላኩሽ። ሙስሊሞች አትሳደቡ፣ እኔ ቦልካችኋለሁ። እንደውም ከናንተ ክርስቲያኑን ላልቦልክ እችላለሁ፣ እናንተን ግን ቦልካችኋለሁ። ያው ሳስፈራራ ነው በእርግጥ ታውቃላችሁ፣ ግን አትሳደቡ፣ የኛ ባህሪ አይደለም። እሺ አስማት አለ? معليش ገብቻለሁ بالغلط حبيبي معليش አለሁኝ አፎልኝ ባላ ቅድም ነው ነካካሁት። معليش حبيبي ችግር የለውም። ኧረ ምንም ችግር የለውም። مرحبا እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ እኔ ከሁለቱም በኩል አሪፍ ሰራዊት ነው ያለኝ ሞዴሬተር፣ ሙስሊምም አለ ክርስቲያንም አለ። ስለዚህ ሙስሊሞች የምትሳደቡ ከሆነ ይጠርጓቸዋል። ብሎክ ብቻ ተነስቷል። ሁሉም ላይ የብሎክ ስልጣን የለም። እኔ ጋር ብቻ ነው የብሎክ ስልጣን ያለና ሌሎቻችሁ ግን እዛው ተቻቻሉ ነው የምላችሁ። እኔ ትንሽ አንድ ነው ሁለት ነው ያለ ክርስቲያን፣ አይ ቲንክ ሁለት እንደዛ ነገር ነው ያሉ። እስኪ ከገለልተኛ ወገን ደግሞ እንስጥ ቦታ ካለ ከገለልተኛ ወገን ብሎክ ይነሳል፣ ማኔጅ ገስት ይሰጣል እና ሚዩት ማለት ነው። እሺ ስምረት ሞዴሬተር አግኝተሻል። አይ ቲንክ በቃ ከዚህ በኋላ ሞላ መሰለኝ ሞዴሬተር እና ገስት ግን እንትን አድርጉሽ። ላይክ ገስት አታስገቡ። ምንም ስልጣኑ ቢኖራችሁም ገስት አታስገቡ። የለም ትላንት አካውንታቸውን ዲአክቲቭ ያደረጉትን ሰዎች ነበር በቀጥታ አስወጥቼ ነበር። 2 ነው 3 ልጆች በእነሱ ሳላስበው ሳይሆን አስቤው ተከው። ዛሬ ጠዋት ኦፓል፣ ከዛ ሙስሊሙ፣ ከዛ አሁን ደግሞ ስምረት። ከዚህ በኋላ ምናልባት ሌላ አፈንጋጭ ካለ ደግሞ ያንን አስወግደን እንተካለን ማለት ነው ኢንሻአላህ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት በስርዓት ማውራት የምትችሉ፣ በስርዓት ማለት መግባባት የምትችሉ ማለት ነው። ኢትዮጵያዊ ጥያቄ ካለ መግባት ትችላለሽ፣ ወይም ሐሳብ ካለ መግባት ትችላለህ። ደባሪ ኮሜንት ግን እንትን አትበል፣ አትጻፍ። አዎ ክርስቲያን ናችሁ፣ እምነታችሁ እንደዛ ነው፣ የሆነ ኢየሱስ ክርስቶስ ነው ሁሉን የፈጠረ ብላችሁ ነው የምታምኑ ምናምን፣ እሱ ጥሩ ነው ማመናችሁ ማለት ነው።
ግን ኦፌንስ የሚያደርጉ ነገሮች አሉና እኛ እምነት ላይ መጣችሁ ስታወሩ የሆነ እኛን በጣም የሚያስነቅል አይነት ነገር ባጽፉ ጥሩ ነው። አይ ለማናደድ ነው የምንፈልግ ካላችሁ ደግሞ መብታችሁ ነው። እኛም በብሎክ እንለያያቸዋለን ማለት ነው። እሺ የህዝብ ልጨምረው የህዝብ እንደራሴ የህዝብ የሚለው ስም ትንሽ ከበድ ነው። የህዝብ እንደራሴ አለ ወያለሽ የህዝብ እንደራሴ የህዝብ እንደራሴ የህዝብ እንደ ጎረቤቴ። እሺ ሊንዳ አለሽ? ኔት ይዞታል። ኦኬ ነው እንዴ? በቀይ ነው የሚያበራው። ወረደ ሲጀመርም ካስወረድኩት በኋላ አይ እኔ ጋር ኔት እያሳየኝ አልነበረምና ከዛ አንፃር ነው። ሊንዳ አለሽ? ሊንዳም ኔትወርኳ ነው መሰለኝ። ዛሬ እንኳን ሰው ነበር፣ ብዙ ሰው ነበር። የከፈተ ሰው አለ? ሰዎች ከዚህ በኋላ